ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ህወሓት የፓርቲው የደህንነት ኃላፊ ከስራ አባረረ። በህወሓት ሰራዊት የደህንነት ኃላፊና የወታደራዊ ኮማንድ አባል የሆኑትን ኮሎኔል ተወልደ አንብብ ከስራቸው እንደተባረሩ ተገልጿል። ከፌዴራል መንግስት ጋር ግንኙነት አለ፣ በፌዴራል መንግስት ቪዛ ተሰጥቶ አሜሪካን ጎብኝተሃል፣ የትግራይን ሁኔታ ለፌዴራል መንግስት ሪፖርት ታደርጋለህ በሚል ምክንያት የህወሓት ወታደራዊ ኮማንድ ኮሎኔል ተወልደ አንብብ ከስራ እንዲሰናበቱ መወሰኑ ተሰምቷል። ውሳኔው ተግባራዊ እንዲሆን ወደ ጀነራል ታደሰ ወረደ ተልኳል የተባለ ሲሆን ሆኖም ግን ጀነራል ታደሰ ወረደ እስካሁን የስንብት ደብዳቤ እንዳልጻፉላቸውም ተገልጿል። ኮሎኔል ተወልደ አንብብ ከህወሓት ቡድን ጋር በመሆን በህገወጥ የሰዎች ዝውውር፣ የግል እስር ቤቶችን በመክፈትና ሰዎችን በማሰቃየት የሀገር ሀብት በመዝረፍና መዋጋት የመሳሰሉት ወንጀሎች ውስጥ የተዘፈቁ ሰው መሆናቸው ይታወቃል። በሌላ በኩል ትላንትና የካቲት 1 2018 ዓ.ም ጀነራል ምግበ ኃይለ በሽሬ ከተማ በሚገኘው ተመስገን ሆቴል ከኤርትራው መንግስት ሻዕቢያ አባላት ጋር ስብሰባ ማድረጋቸው የተገለጸ ሲሆን በኢትዮጵያ ላይ የካቲት 7 2018 ዓ.ም ጦርነት ለመክፈት በስብሰባ መወሰናቸውም ተሰምቷል። ይህንን የጀነራል ምግበ ኃይልና የሻዕቢያ ትዕዛዝ አስመልክቶ ዛሬ የካቲት 2 2018 ዓ.ም በጀነራል ኃይለ ሥላሴ ወድንቤተ የሚመራ ልዑክ በሁሉም የህወሓት ግንባሮችና ማዕከላዊ ወታደራዊ ኮማንድ የሚገኙ ከክፍለ ጦር በላይ የሆኑ አዛዦች ሰብስቦ እንደነበርም መረጃዎች ጠቁመዋል። በስብሰባው ላይም በምዕራባዊና ደቡባዊ ግንባሮች ላይ ሁሉን አቀፍ ጥቃት እንከፍታለን፣ የፋኖና የሻዕቢያ ትብብርን ለማመቻቸት አስቀድመን የተወሰነ የትግራይ ክልል ክፍሎች እንሰጣቸዋለን። በዚህም ምክንያት ሻዕቢያ በሽሬ፣ በአድዋ፣ በአክሱም፣ በአጋመና በእንደርታ የተለዩ ስፍራዎች ላይ ይገባል። ጥቃት የምንከፍተው ከፋኖና ከሻዕቢያ ጋር በጋራ በመሆን ነው ሲሉ ለተሰብሳቢዎቹ መናገራቸውን መረጃዎች ወጥተዋል። ይህንን አቅጣጫ እየሰጡ የሚገኙት የህወሓት ቡድን አካላትም ገብረ ጻዲቅ ወይም ገብረ አዴት፣ የቀድሞው የምዕራብ ግንባር ሎጂስቲክ የነበረ ኮሎኔል ካሳይ ልጅ አለም፣ ጀነራል ማሾ በየነ፣ ጀነራል ምግበ ኃይለ፣ ጀነራል ዮሐንስ ጆን መዲድ እና ወዲ መድህን መሆናቸውም ተነግረዋል። እውነትና ንጋት እያደረ ይጠራል ሲሉ ዶክተር አብርሃም በላይ ገለጹ። ዶክተር አብርሃም በላይ ጠቅላይ ሚኒስትር ዶክተር አብይ አህመድ የኤርትራ ሰራዊት በትግራይ ህዝብ ላይ በፈጸመው ወንጀል ነው ከኤርትራ መንግስት ጋር ጸብ ውስጥ የገባ ነው ማለታቸውን ተከትለው በዛሬ ዕለት የካቲት 2 2018 ዓ.ም በማህበራዊ የትስስር ገጻቸው መልእክታቸውን አስፍረዋል። የመስኖና ቆላማ ሚኒስትር ዶክተር አብርሃም በላይ ጥቅምት 24 2013 ዓ.ም በህወሓት ቀስቃሽነት ለተጀመረው ጦርነት ህግ ማስከበር ዘመቻ የኤርትራ ጦር በወቅቱ ከተቆጣጠራቸው የትግራይ አካባቢዎች ለቆ እንዲወጣ ሰላማዊ ዲፕሎማሲያዊ ንግግሮች የተጀመሩት ገና ከጧቱ እንደነበር የቅርብ ጊዜ ትውስታዬ ነው ያሉ ሲሆን ባለ ክሩ ባይናገሩም በእውነቱ ላይ ቢኮሩም ታሪክ የሚገልጠው ሀቅ ለመደበቅና ርካሽ ፖለቲካ ሸቀጥ ለመነገድ መሞከር አክሳሪ እንደሆነ የአደባባይ እውነት ነው በማለት አቶ ገዱ አንዳርጋቸው ለሰጡት ምላሽ ትችታቸውን ሰንዝረዋል። እውነታውን ለመግለጥ ብዙ ሳንሄድ በራሴ ገጽ ላይ በፈረንጆቹ አቆጣጠር ማርች 26 2021 የተለጠፈውን እዚህ ስር ተያይዟል ማየት ይቻላል በማለት በፈረንጆቹ 2021 ዶክተር አብርሃም በላይ የሰጡት አስተያየት ያያያዙ ሲሆን አሁንም መንግስት ያቀረበው ሰላማዊ መፍትሄ አማራጭ አፋጣኝ ምላሽ ያስፈልገዋል። የትግራይን ህዝብ ከኤርትራ ወንድሞቹ ጋር ለዓመታት ግጭት ውስጥ ያቆየው ጦርነት አሁንም በተቀመጠው የሰላም ስምምነት መንገድ እንዲጠናከር የኤርትራ መንግስትም የኢትዮጵያን ሉዓላዊነትና ግዛታዊ አንድነት በማክበር ለዘላቂ የጋራ ሰላምና የጋራ ተጠቃሚነት በአሰብ በኩል ኢትዮጵያ የባህር በር የምታገኝበትን መንገድ ምክክርና ውይይት ይበጃልላለው በማለት መልእክታቸውን አስተላልፈዋል። ኢትዮጵያ ኤርትራን የግዛት ወሰንን በመጣስና የታጠቁ ቡድኖችን በመደገፍ ከሰሰች። ኤርትራ ወታደሮቿን እንድታስወጣም ኢትዮጵያ ጠይቃለች። ኢትዮጵያ ኤርትራ ወታደሮቿን ወደ ኢትዮጵያ ዘልቀው እንዲገቡ በማድረግና በድንበር አካባቢ ከሚንቀሳቀሱ የታጠቁ ቡድኖች ጋር በመተባበር ወታደራዊ ትንኮሳ እያባባሰች ነው ስትል በይፋ ከሳለች።
የኤርትራ ኃይሎች በአፋጣኝ እንዲወጡና ለታጣቂ ቡድኖች የምታደርገው ማንኛውም አይነት ድጋፍ እንዲቆምም ጠይቃለች። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ትናንትና የካቲት 1 ቀን 2018 ዓ.ም ለኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳሌህ በላኩት ደብዳቤ ላይ የኤርትራ ኃይሎች ለረጅም ጊዜ የኢትዮጵያን ግዛት ተቆጣጥረው መቆየታቸውንና በሀገር ውስጥ ለሚንቀሳቀሱ ታጣቂ ቡድኖችም የሎጂስቲክ ድጋፍ እያደረጉ መሆኑን ገልጸዋል። ሚኒስትሩ አክለውም ኢትዮጵያ የሉዓላዊነትና የግዛቴ አንድነት ተጥሷል በማለት ጉዳዩ ልባት እንዲያገኝና በተደጋጋሚ ጥሪ ብታደርግም እስካሁን ምንም አይነት ምላሽ እንዳልተሰጣት ግን ገልጸዋል። እንደ ደብዳቤው ገለጻ የኤርትራ ወታደሮች በሰሜን ምስራቅ ድንበር አካባቢዎች ዘልቀው መግባታቸውንና በሰሜን ምዕራብ ድንበር በኩል ደግሞ የኤርትራ ኃይሎች ስማቸው ካልተጠቀሰ የታጠቁ ቡድኖች ጋር በመሆን የጋራ ወታደራዊ እንቅስቃሴ ማድረጋቸውን ኢትዮጵያ በደብዳቤዋ ላይ ጠቅሳለች። ኢንሳ በኢትዮጵያ ላይ የተሰነዘሩ ከ27000 በላይ የሳይበር ጥቃቶችን ማክሸፉ አስታወቀ። የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ ባለፉት 6 ወራት በኢትዮጵያ የሳይበር ምህዳር ላይ የተሰነዘሩ በሺዎች የሚቆጠሩ ጥቃቶችን በብቃት መመከቱን በግማሽ ዓመቱ ሪፖርት ላይ ይፋ አድርጓል። አስተዳደሩ የካቲት 1 ቀን 2018 ዓ.ም በሰጠው መግለጫ እንዳመላከተው በግማሽ ዓመቱ በድምሩ 27733 የሳይበር ጥቃቶችን ሙከራ ተደርጓል። ሆኖም ተቋሙ ባለው የመከላከል አቅም 99 በመቶውን ማለትም 27505ቱን ሙሉ በሙሉ ማምከን ችሏል ብሏል። የሀገርን ደህንነት ለአደጋ ያጋልጣሉ ተብለው የተለዩ 196 የቴክኖሎጂ ውጤቶችን ወደ ሀገር ውስጥ እንዳይገቡ እገዳ ተደርጎባቸዋል ያለ ሲሆን ለተቋሙ ከቀረቡ 253 የፎረንሲክ ምርመራ ጥያቄዎች መካከል ለ245ቱ ምላሽ መሰጠቱንም አስታውቋል። ለ14 ተቋማት የቴክኒክ ድጋፍ የተሰጠ ሲሆን የሳይበር ደህንነት ንቃተ ህሊናን ለማሳደግ የሚያስችል ማዕቀፍ ማዘጋጀቱንም ኢንሳ ገልጿል። አስተዳደሩ የኢትዮጵያን ዲጂታል ሉዓላዊነት ለማስከበር እያደረገ ያለው ጥረት አጠናክሮ እንደሚቀጥልም ኢንሳ አረጋግጧል። ትጥቅ መፍታት ህልም ነው ሲል ሐማስ አስታወቀ። የፍልስጤሙ ሐማስ አሜሪካና እስራኤል መራሽ የውጭ ኃይል ወደ ጋዛ አይገባም ሲል አስጠንቅቋል። እስራኤል ከጋዛ ጠቅልላ እስካልወጣች ድረስ ትጥቅ መፍታት የሚለው የማይታሰብ ነው ሲል ሐማስ በመሪው በካህሊድ መሻል በኩል መግለጫ ሰጥቷል። በቅርቡ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋዛን ይታደጋል በሚል የሰላም ቦርድ ማቋቋማቸው የሚታወስ ሲሆን ሐማስ ግን ቅሬታውን እያቀረበ ይገኛል። ወረራ እስካለ ድረስ ራስን መከላከል የፊልስጤማውያን ኩራት ነው ሲል በዶሃ ኳታር ጋዜጣዊ መግለጫ ሰጥቷል። ካህሊድ መሻል አክሎም ትጥቃችን እንዲያስፈቱንና እንደ ወንጀለኛ ሊቆጥሩን ለሚሞክሩት የምናስረክበው መሳሪያ የለም ሲሉ የሐማስ ከፍተኛ ባለስልጣኑ መሻል አስታውቀዋል። የሐማስ ቅሬታ በመካከለኛው ምስራቅ ቀጠና ሌላ ውጥረት እንዳይፈጥር ስጋት መጋረጡን ፖለቲከኞች እየተናገሩም ይገኛሉ። ኤለን መስክ በጨረቃ ላይ ከተማ ሊገነባ መሆኑን አስታወቀ። ኤለን መስክ የጠፈር ምርምር ድርጅቱ ስፔስ ኤክስ በሚቀጥሉት 10 ዓመታት ውስጥ በጨረቃ ላይ ራሱን በራሱ የሚያሳድግ ከተማ ለመገንባት ትኩረቱን ማዞሩ አስታውቋል። የዓለማችን ቁንጮ ባለጸጋ የሆነው መስክ ጨረቃ ለመሬት በጣም ቅርብ በመሆኗ የጨረቃ ከተማን መገንባት ከማርስ ከተማ የበለጠ ፍጥነት ሊከናወን እንደሚችል አስታውቋል። ወደ ጨረቃ የሚደረጉ ጉዞዎች በየ10 ቀኑ ሊከናወኑ የሚችሉ ሲሆን ወደ ማርስ የሚደረገው ጉዞ ግን በየ26 ወሩ ፕላኔቶቹ በሚቀራረቡበት ወቅት ብቻ የሚቻል መሆኑንም መስክ አክሏል። በጃፓን ምርጫ የጠቅላይ ሚኒስትር ሳና ታካይቺ ፓርቲ አሸነፈ። የጃፓኗ ጠቅላይ ሚኒስትር ሳና ታካይቺ ፓርቲ በጃፓን አጠቃላይ ምርጫ አሸንፏል። የታካይቺ ሊበራል ዲሞክራቲክ ፓርቲ በእሁዱ ምርጫ በኃይለኛው የታችኛው ምክር ቤት ካሉት አጠቃላይ 465 ወንበሮች 316 ያህሉ አሸንፏል። ይህም ለአብላጫ ድምጽ ከሚያስፈልገው 233 በላይ ነው ሲል የህዝቡ ብሮድካስቲንግ የሆነው ኤንኤችኬ ዘግቧል። ኃላፊነት የሚሰማውና ንቁ የፊስካል ፖሊሲ አስፈላጊነትን በተከታታይ አበክረን ቆይተናል ስትል ታካይቺ ለጋዜጠኞች ፓርቲዋ በምርጫው አሸናፊ መሆኑን ከታወቀ በኋላ መግለጫ ሰጥታለች። የፊስካል ፖሊሲን ዘላቂነት ቅድሚያ እንሰጣለን፣ አስፈላጊ ኢንቨስትመንቶችን እናረጋግጣለን ስትልም አክላለች። ታካይቺ በጣም ተወዳጅ ብትሆንም ላለፉት 7 10 ዓመታት ጃፓንን ያስተዳደረው ገዢው ፓርቲ ግን በገንዘብና በሃይማኖታዊ ቅሌቶች ምክንያት ተቀባይነቱን ቀንሷል። ጠቅላይ ሚኒስትሯ የፓርቲውን የፖለቲካ ዕድል ለመቀየር በማሰብ የእሁዱን ፈጣን ምርጫ የጠሩ ሲሆን ስልጣን ከያዘች ከ3 ወር በኋላ ነው።
የታካይቺ ምርጫ የዋጋ ንረትን ለመቋቋም እንዲረዳቸው በምግብ ላይ ያለውን 8% የሽያጭ ታክስ ለማስቆም ቃል የገቡት ባለሀብቶች በላቁ ኢኮኖሚዎች መካከል ከፍተኛ የዕዳ ጫና ያለው ሀገር እንዴት እቅዱን እንደሚደግፍ ግን ስጋት አድሮባቸዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ